በአውሮፓ ምድር የሰው አልባ አውሮፕላኖች እንደ ሰማይ ኮከብ ሌሊቱን በብርሃን ሲንቀሳቀሱ ለውበት እንጂ ለጥፋት በማይመስል መልኩ ሰማይ ላይ እንደ ልብ መሽከረከራቸውን ከጀመሩ 4 ዓመታት ሊያስቆጥሩ ተቃርበዋል። ዓለም በጦርነት ታሪኳ አይታቸው የማታውቃቸው የጦር መሳሪያዎች እያየችና እየሞከረች የዩክሬንና የሩሲያን ድንበር አካባቢዎች በጦር መሳሪያ እያመሰች እዚህ ደርሳለች። ጦርነቱ በተጀመረ በ1373ኛው ቀን ላይ ትኩረቱ በሙሉ በዲፕሎማሲያዊ ንግግሮችና በአሜሪካ በኩል በቀረበው አዲስ የሰላም እቅድ ላይም ሆኗል። በተለይም የፕሬዝዳንት ቭላዲሚር ፑቲን ንግግር የጦርነቱን ቀጣይ አቅጣጫ የሚጠቁም ሆኖም ተገኝቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትናንት በኪርጊስታን ቢሽኬክ ከተማ በነበራቸው ቆይታ ከጋዜጠኞች የቀረበላቸው ጥያቄዎች ሰፋ ያለ ምላሽም ሰጥተዋል። ንግግራቸው በዋናነት በአሜሪካ የሰላም እቅድ፣ በግዛት ይገባኛል ጥያቄና በዓለም ኢኮኖሚ ላይ ያተኮረም ነበር። ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ያቀረበውን ባለ 28 ነጥብ የሰላም እቅድ አስመልክቶ ሲናገሩም ይህ እቅድ ዝም ብሎ ረቂቅ ብቻ ሳይሆን ለውይይት የቀረበ ጉዳዮች ስብስብ ነው ብለዋል። በቁም ነገር ተቀምጠን ልንወያይበት ይገባል ያሉት ፕሬዝደንቱ የአሜሪካ ሐሳብ ለተኩስ አቁም ስምምነትና ለሰላም ድርድር መነሻ ሊሆን ይችላልም ሲሉም ተናግረዋል። ፕሬዝደንት ፑቲን ያስቀመጡት ቅድመ ሁኔታ እንዲሁም ማስጠንቀቂያ ለድርድሩ መልካም ሐሳብ ያላቸው ቢመስሉም በርካታ ጉዳዮች ቅድመ ሁኔታን አስቀምጠዋል። ለድርድሩ ፈቃደኛ ቢመስሉም ፑቲን ያስቀመጡት ቅድመ ሁኔታ ግን እጅግ ጠንካራ መሆኑ እየተነገረም ይገኛል። የዩክሬን ጦር ሩሲያ የራሴ ናቸው ከምትላቸው 4 ክልሎች ዶኔትስክ፣ ሉሃንስክ፣ ከርሰንና ዛፖርጂያ ሙሉ ለሙሉ ካልወጣ ሰላም እንደማይኖርም ተናግረዋል። የአሜሪካ እቅድ ግን ከነዚህ 4 ግዛቶች መካከል 2ቱን ወደ ዩክሬን እንደሚመልሱ የሚጠይቅ ስለመሆኑ ቀደም ሲል የወጡ መረጃዎች ይጠቁማሉ። ፑቲን ግን የዩክሬን ወታደሮች አሁን ከያዙትና እኛ የራሳችን ናቸው ከምንላቸው ግዛቶች ለቀው ከወጡ ግጭቱ ወዲያውኑ ይቆማሉ ሲሉ ተናግረዋል። ነገር ግን ወታደሮቻቸውን የማያስወጡ ከሆነ ይህንን ዓላማ በወታደራዊ ኃይል እናሳካዋለን፣ ምርጫው የኪየቭ ነው ሲሉም ጠንከር ያለ ንግግርን አድርገዋል። ፑቲን የምዕራባውያን ማዕቀብ በማጥላላት የዓለም ኃይል ሚዛን ወደ እስያና ግሎባል ሳውዝ ሀገራት እያደላ መሆኑን ተናግረዋል። የምዕራባውያን ኢኮኖሚ እየቀዘቀዘ ነው፣ በአንጻሩ የምስራቅ ዓለምና የግሎባል ሳውዝ ሀገራት ኢኮኖሚ ምዕራባውያን እየበለጠ እየሄደ ነው ሲሉም ተናግረዋል። የወደፊቱ የዓለም እድገት ያለው በእስያ ነው ሲሉ በምዕራቡ ዓለም ሀገራት የሚደረገውን ማዕቀቦች ሊጎዳቸው እንደማይችል ገልጸው በቀጣይ የዓለምን ኢኮኖሚ ሚዛን የእስያ ምድር ሊቆጣጠረው እንደሚችልም አብራርተዋል። ይህ ንግግራቸው ሩሲያ ያደረገች ያለችውን ጦርነት ከዩክሬን በዘለለ የዓለም ኃይል ሚዛን ለማስጠበቅ ያለመ ስለመሆኑ ያስረዱት በዚህም ከሌሎች ሀገራት ድጋፍ ለማግኘት የሞከሩበት ነው የሚል አስተያየትም ተሰንዝረዋል። ዩክሬን በአንጻሩ የትራምፕ እቅዶች ላይ ያላትን ሀሳብ መግለጽ ከጀመረች ቆይታለች። በተለይም በ4ቱ ግዛቶች ዙሪያ ያላትን የማያወላዳ ሀሳብም ገልጻለች። ግዛቶቹ ሙሉ በሙሉ ወደ ዩክሬን የማይመለሱ ከሆነ ጦርነቱን ለማቆም እንደማትስማማ ፕሬዝደንቷ ቮሎዲሚር ዜሌንስኪ በተደጋጋሚ ተናግረዋል። በአሁኑ ሰዓት 2 አይነት የሰላም እቅዶች በጠረጴዛ ላይ እንዳሉ መረጃዎች ይጠቁማሉ። በ19 ነጥብ እቅድ ተብሎ የሚነገረው በዩክሬን በኩል የቀረበ እቅድ አንደኛው ሲሆን እርሱም ዩክሬንና አሜሪካን ተቃርበው የሰሩበት የተሻሻለ እቅድ ነው የሚል አስተያየት እየተሰጠበትም ይገኛል። አብዛኛው የዩክሬን ፍላጎት የሚያሟላ ሲሆን ኪየቭ ለዚህ እቅድ ይሁንታን እየሰጠችም ነው። የዩክሬን ባለስልጣናት እንደገለጹት ከዋናው የድንበር ጉዳይ ውጪ በሌሎች ነጥቦች ላይ ከሞላ ጎደል ስምምነት ላይ ስለመደረሱም ተናግረዋል። ምንም እንኳን ለድርድር ዝግጁ ቢሆኑም የዩክሬን መንግስት በተለይም ፕሬዝዳንት ዜሌንስኪ ግዛታቸውን ለሩሲያ አሳልፈው እንደማይሰጡና የሩሲያ ወረራ እንደማይቀበሉ በድጋሚ አረጋግጠዋል። የኪየቭ ባለስልጣናት መሬትን ለሰላም የሚለው ቀመር እንደማይቀበሉም ተናግረዋል። በአሜሪካ በኩል የቀረበው እቅድ በዩክሬን ባለስልጣናት ብቻም ሳይሆን የሀገሪቱ ታዋቂ ሰዎች ጭምር በአደባባይ ቅሬታቸውን ማሰማትም ጀምረዋል። የዩክሬን የኖቤል ሽልማት አሸናፊ አሌክሳንደር ማትቪቺክ የቀረበው የሰላም እቅድ ለጦር ወንጀለኞች ምህረት የሚሰጥ ከሆነ ሌሎች አምባገነን መሪዎች መጥፎ አርአያ ይሆናልም ሲሉም ተቃውመውታል። አካባቢውን ሰላም ለማድረግ ከሚሰራው ስራ በሌላ ወገን ደም አፋሳሽ ጦርነት እንደቀጠለም ይገኛል። ሁለቱ ተዋጊ ኃይሎች የራሳቸውን ኃይል የሚያደራጁበት የተለያየ መንገድ ማዘጋጀታቸውንም ቀጥለዋል። ከዲፕሎማሲ ጎን ለጎን ውጊያው እንደቀጠለ ነው። ዩክሬን ከእንግሊዝ ጋር አዲስ የተባለውን የጦር መሳሪያ ማምረት የሚያስችል ስምምነትም አድርጋለች። ዩክሬንና እንግሊዝ ኦክቶፐስ የተሰኘ አጥቂ ድሮኖችን በጋራ ለማምረት ስምምነትን ተፈራርመዋል። ይህ ስምምነት ዩክሬን ራሷን የመከላከያ አቅም እንድታሳድግ ይረዳታልም ተብሏል። በዩክሬንና በዩናይትድ ኪንግደም መካከል የተፈረመው ታሪካዊ ስምምነት መሰረት ኦክቶፐስ የተሰኘው ድሮን በጋራ የሚመረት መሆኑም ተገልጿል። ይህ የፕሮጀክቱ ስምም በዓለም አቀፍ ደረጃ ትልቅ ትኩረትን አግኝቷል። ይህ ስምምነት በሁለቱ ሀገራት የመከላከያ ኢንዱስትሪ ትብብር ውስጥም ትልቅ ምዕራፍ ላይ እንደደረሰን ተደርጎ ተቆጥሯል። ኦክቶፐስ ከመደበኛው አጥቂ ድሮኖች ይልቅ የአየር መከላከያ ኢንተርሴፕተር ድሮን ተብሎ የሚጠራ አዲስ ቴክኖሎጂም ነው። ዋና ተግባሩ የሩሲያ ኃይሎች በዩክሬን ከተሞች ላይ የሚጠቀሙባቸውን የሻሄድ ወይም ጀነር 2 ተብሎ የሚጠሩትን የአንድ መንገድ የጥቃት ድሮኖች መለየት፣ በፍጥነት መድረስና ማጥፋትም መሆኑ በዋነኝነትም ተገልጿል። የኦክቶፐስ ድሮን ጽንሰ
ሐሳብ እና የመጀመሪያው ዲዛይን ሙሉ በሙሉ የዩክሬን መሆኑን ሰምተዋል። በዩክሬን ትልቁ ድሮን አምራች በሆነው ኡክርፔክ ሲስተም የተገነባ ሲሆን የዩክሬን ሳይንቲስቶችና ቴክኖሎጂዎች ተጨማሪ ድጋፍም አድርገዋል። የስምምነቱ ልዩ የሚያደርገው ነገር ዩክሬን በግንባር ቀደምትነት ከጦር ሜዳ ያገኘችውን መረጃ ለብሪታንያ ኩባንያ በማካፈልም ነው። ይህ ደግሞ ብሪታንያውያን አምራች ቴክኖሎጂ በፍጥነት በማሻሻል በዓለም ላይ የሌላ እጅግ ዘመናዊ ወታደራዊ መሳሪያዎችን በብዛት እንደሚያመርቱ ማስችሏቸዋል። ዩክሬን ከሩሲያ የሚሰነዘረውን ከፍተኛ የድሮን ጥቃት ለመመከት በየቀኑ እስከ 1000 የሚደርሱ ኢንተርሴፕተር ድሮኖችን እንደሚያስፈልጓትም ገልጻለች። ይህም ፍላጎት ለማሟላት ኦክቶፐስን በብዛት ማምረት ወሳኝ እንደሆነም ዩክሬን አስታውቃለች። ይህ ድሮን በጦር ሜዳ ላይ ያለውን ውጤታማነት መረጋገጥ መቻሉን በሁለቱ ወገኖችን ተብራርተዋል። በተለይም በሩሲያ ሻሄድ ድሮኖች ላይ በጣም ውጤታማ ሆኖ ተገኝቷል። ከሁሉ በላይ የሚጠቀሰው የድሮኑ ወጪ ቆጣቢነትም ነው። እንደ ኦክቶፐስ ኢንተርሴፕተር ድሮን የሚያጠፋው የሩሲያ ድሮን ከሚያስወጣው ዋጋ 10% ያነሰ ወጪ ብቻ እንደሚያስፈልግም ተመላክቷል። ይህ ደግሞ ዩክሬን ውስን በሆነ መከላከያ በጀት ውስጥ ብዙ ቁጥር ያላቸውን ጥቃቶች ለመመከት ያስችላታል። ድሮኑን በሌሊት በኤሌክትሮኒክስ መጫነቅ፣ ጃሚንግ እና ዝቅተኛ ከፍታ ላይ ውጤታማ ሆኖ መስራት እንደሚችል ተረጋግጧል። የምርት ሂደቱ በዩክሬን መጀመሩን ተከትሎ የዩኬ መከላከያ ሚኒስትር ለጅምላ ምርት ፍቃድም ተፈራርመዋል። ስምምነቱ የዩናይትድ ኪንግደም በየወሩ በሺዎች የሚቆጠሩ የኦክቶፐስ ድሮኖችን ለዩክሬን ለማቅረብ ያለመ መሆኑ ተናግረዋል። ይህ ታላቅ ፕሮጀክት ለመደገፍ የዩክሬን መንግስት ከፍተኛ መዋለ ንዋይ 200 ሚሊዮን ፓውንድ አካባቢ ኢንቨስት ያደረገ ሲሆን የምርት ፋብሪካው በምስራቅ እንግሊዝ በሚልደን ሃል አካባቢ መታቀዱም ተናግረዋል። ይህ እርምጃ በብሪታንያ ውስጥ በመቶዎች የሚቆጠሩ አዳዲስ የስራ ዕድሎችን ይፈጥራልም ተብሏል። በአጠቃላይ ኦክቶፐስ የዩክሬንን ፈጠራ ከብሪታንያ ኢንዱስትሪ አቅም ጋር በማዋሃድ የዩክሬንን አየር ለመጠበቅ ወሳኝ መፍትሄ ለመሆን ያለመ የጋራ እቅድ መሆኑን ተናግረዋል። በምስራቅ ዩክሬን በተለይም በሚርግራንድ እና ፖክሮቭስ አካባቢ ከባድ ውጊያ እንደቀጠለ ሲሆን የሩሲያ ኃይሎች የዩክሬን የሎጂስቲክስ አቅርቦትን መስመር ለመቁረጥ እየሞከሩም ይገኛሉ። ይህ የሎጂስቲክስ መስመር የሩሲያ ጦር መቁረጥ ከቻለ በርካቶች የሚሰቡበትና እጅ እንዲሰጡ የሚያስገድድ ድል እንደሆነም እየተነገረ ይገኛል። በተለይም ተቆርጦ የሚቀረው ኃይል በርካታ ሊሆን እንደሚችል እየተነሳም ሲገኝ የዩክሬን ወታደሮች ይህንን መስመር ላለማስያዝ የሞት ሽረት ትግላቸውን አጠናክረው መቀጠላቸውም እየተብራራ ይገኛል። በወታደሮች መሃል የሚደረገው ጦርነት እንዳለ ሆኖ በተለያዩ አካባቢዎች የሚደረገው የድሮን ጥቃቶችም ተጠናክረው ስለመቀጠላቸው እየተነገረ ይገኛል። ዛሬ በወጡ ሪፖርቶች መሰረት በከርሰን ግዛት የሩሲያ ድሮን ጥቃት ሴቶችና ህጻናትን ጨምሮ በንጹሃን ላይ ጉዳትም አድርሰዋል። በከርሰን ግዛት በሩሲያ ድሮኖች በተፈጸሙ ጥቃት ንጹሃን ዜጎችና ሴቶች እንዲሁም ህጻናትን ጨምሮ ጉዳት ደርሶባቸዋል። ይህ ጥቃት በየቀኑ በዴምፕሮ ወንዝ ዳርቻ ላይ የሚገኘው የዩክሬን ቁጥጥር ስር ባሉ አካባቢዎች በተደጋጋሚ የሚፈጸም ሰፊ የሩሲያ የድሮን ዘመቻ አካልም ነው። በሱሚ ክልል አካባቢ ጥቃት ሰለባ ከሆኑ ክልሎች አንዱ ሲሆን በሩሲያ የድሮን ጥቃት በሰሜናዊ ሱሚ ክልል የ53 ዓመት ሰው መገደሉን ተረጋግጧል። በሌላ የሩሲያ ጥቃት በኦዴሴና በዴምፕሮትሮቭስክ ክልሎች ጥቃት በመሰንዘር 3 ሰዎች አቁስላለች። እንዲሁም እሳት ስለማስነሳቷም ሰምተዋል። ሁለቱ ሀገራት ድንበር ተሻግረው በመጡ ድሮኖችና መጥተው መጣላቸውንም አስታውቀዋል። የዩክሬን አየር ኃይል ምሽት ላይ 142 ድሮኖችን እንደተኮሰችን ተናግራለች። በተመሳሳይ መልኩ ሩሲያ በዚህ ምሽት በራሷ ክልሎችና በጥቁር ባህር አካባቢ 118 የዩክሬን ድሮኖችን መታ መጣሏንም ተናግራል። በእነዚህ ሁለት ቀናት ውስጥ የመሬት ላይ ውጊያ በዋነኝነት በዶኔትስክ ክልልና በፖትሮቭስክ ክልል አካባቢም ቀጥሏል። የጦር ግንባር ተንታኞች እንደገለጹት በህዳር ወር አጋማሽ የሩሲያ ኃይሎች ወደ ሜንግሮድ ለመግባትና የፖክሮቭስክን ኪስ ለመዝጋት የሚያስችላቸውን ስልታዊ ግስጋሴም አድርገዋል። የዩክሬን ጦር ግንባር እንዳይሰበር የመልሶ ማጥቃት ዘመቻዎች በመጠቀም የሩሲያ ግስጋሴ ለማዘግየት እየሞከረ መሆኑ ተናግረዋል። የሁለቱ ሀገራት ጦርነት የት እንደሚያበቃ ለማንም ግልጽ ሳይሆንም ቀጥሏል። በተለይም በሁለቱ ሀገራት በኩል የሚነሱ ጽንፍ የረገጡ ሀሳቦች ነገሩን በእንጥልጥል እንዲቆይ ከሚያደርጉ ነጥቦች መካከል ዋነኛው ሆኖም ቀጥለዋል።